ቤተሰቧ ለስንት ነገር እናቷ ለስንት ነገር የምትጠብቃት ትንሽዬ ሕፃን ልጅ እኮ ነው የቀጠፈው። እኔ ነገሩ በደንብ ገብቶኛል። አይገባህም ባንቴሮ አይገባህም። ማናችሁም የሴት ህመም አይገባችሁም። ማናችሁም የሴት ልጅ መገፋት አይገባችሁም። የሷን ህመም የሷን ቁስል ህልሟ ምኞቷ ሲጨልም አይገባችሁም። አንተ ማለት የፈለግከውማ ደጉ ዳዊት ላደረገው ነገር ይቅርታ ይገባዋል ነው እኔ እያልኩት ያለሁት። በቃ ባንቴሮ ቆይ ግን አንዴ ልልሽ የፈለግኩትን ነገር ብትሰሚ ምን አለ? ክፍያ ፈልጋለሁ። ከፈልኩሽ እኮ ምን ልታብጂ ጥቂት ሲቀርሽ ነው ደርሼ ያዳንኩሽ። ባይሆን ኖሮ ይሄኔ ጎዳና ነበር። ሊሆን ይችላል። ውሻ ተጫውቶብናል። ለምን ነገሩን ፍርድ ቤት ወስደሽ በፍጃ አትጨርሽው? አይሆንም። ባዶሽን እያጨብጨብሽ ጎዳና ከምትወጪ ቢያንስ ግማሹን ብትከፋ ይሻል። የቀረውን እኔ አጣጥለው 15 ዓመት ማለት ቃልሽን ከሰጠሽ በቀላሉ በህጉ መሰረት 15 ዓመት ሊፈረድበት ይችላል። ምን? ዳዊት አልደፈረኝም፣ ግን ሊደፍርሽ ሞክሮ ክንዱ ላይ መንቃቴ እንጂ ሊደፍረኝ መሞከሩን አላውቅም። ነው ነገር ቢሆን የሚሰሙት ነገር ነው። ለምንድን ነው የሚሸፋፍነው? የፈለገ ነገር ይሁን ጤነኛ አይደለሽም እንዴ? በአንቺ አፍ እንደዚህ አይነት ነገር ሲሰሙ እንዴት ሊጎዱ እንደሚችሉ አስበሽዋል? ዴቭን የሆኑ ሰዎች ሊበቀሉት የሚፈልጉ ሰዎች ነበሩ። እምቢ ካልኩም አንቺን ይገሉብኛል። አባዬን አጥቻለሁ። አንቺን ደግሞ ማጣት አልፈልግም። ከአንቺ አንደበት መውጣቱን እየተጠራጠርኩኝ ነው። ለምን? ከቀናት በፊት እኮ እኔና አንቺ እኔ እናንተ ማለቴ ምን አስበህ ነው ግን? እንዴ አንቺ ምን አስበሽ ነበር? ምንም ጀስት ኢንጆይ እያደረኩኝ ነበረ። ሙዲ ጥሩ ስላልነበረ ሪላክስ እያደረኩ ነበረ። ማለቴ ካንተ ጋር ሲስተርሊ ብራዘርሊ ነበር ተሳልፌ ነበር። ብራዘርሊ ቅርታ ሉሊት እንግዲህ ዴቭ ላይ ጨክናበታለች ማለት ነው። ምክንያቱም ናኦድ ባላት መሰረትና ናኦድ በነገራት መሰረት እንግዲህ ዴቭን ከሳው ወረቀት አምጥታለታለች። ዴቭ በጣም ማመን ነው ያቃተው። ሉሊት ይሄንን እኔ ላይ ታደርጋለች ወይም ደግሞ እኔ ላይ ያላት እምነት እስከዚህ ነው አያስብም ነበር። ግን ደግሞ በፍጹም ያልጠበቀውና ይሆናል ብሎ ያላሰበው ነገር ተፈጥሯል ማለት ነው። እሷ ላይ ምንም አይነት አደጋ እንዳላደረሰባትና እንዳልጎዳት ልቦናዋ ያቀዋል። ግን ደግሞ ናኦድ ስላስፈራራትና ይሄንን ካላደረግሽ እናትሽ ላይም ሆነ አንቺ ላይ ትልቅ ችግር ሊደርስ ይችላል ብሎ ስላስፈራራት ዴቭ ላይ ጨክና እንግዲህ የክስ ወይም ደግሞ የመጥሪያ ወረቀት አምጥታለታለች። ስለዚህ ዴቭ አሁን ላይ ሉሊት ላይ ያለው እምነት በሙሉ ተሟጧል ማለት ነው። እኔን ወንድምሽን ደፈረኝ ብለሽ እንዴት ከሰሽኝ ብሎ ጥያቄ ቢያቀርብላትም ግን ለጠየቃት ጥያቄ ምንም መልስ መስጠት አልቻለችም። ምክንያት አብሯት ተኝቶ ታገኘው እንጂ ምንም ነገር እንዳላደረጋትና አካላዊ ጉዳትም ሆነ ስነልቦናዊ ጉዳት ምንም ነገር አላደረሰባትም። ግን ደግሞ ራሷን ስታ ስለነበረ ይሄ ሁሉ ነገር ያደረገችው ሮዛ ነች። ራሷን እንድትስት አድርጋት ነበረ። ያልሆነ ነገር ከነገረቻት በኋላ የሚዋጥ ወይም የራስ ምታት ኪኒኒ ነው ብላ የሚጠጣ ነገር ሰጣ እንግዲህ ራሷን እንድትስት አድርጋታለች። በዛ ላይ ደግሞ ዴቭ ሰክሮ ስለነበረ ይሄ ነገር ተፈጠረ እንጂ በፍጹም እሷን ለመጉዳት እንደማያስብና ይሄንን እሷ ላይ በፍጹም ሊያረግ እንደማይችል እርግጠኛ ነበረች ሉሊት። ግን ደግሞ በዙሪያዋ ያሉ ሰዎች በጠቅላላ አጋጣሚውን ስላላገኘ ነው እንጂ አንቺን ሊጎዳሽና ወይም ደግሞ ከዚህ በፊት ያሰበውን ነገር አንቺ ላይ ለማድረግ አስቦ ነው። ዴቭ አንቺ እንደምታስቢው አይደለም ክፉ ነው ብለው ካሳመኗት በኋላ እንግዲህ ከዴቭ ጋር ያላትን ቁርኝነት የእህትና የወንድም ግንኙነታቸውን አሻክረውባታል ማለት ነው። ግን ደግሞ ሉሊት ከኋላ የሆነ ነገር እንዳለ ገብቷታል። እያደረገች ያለችው ነገርም ትክክል እንዳልሆነ እየተሰማት ነው። ግን እያስፈራራትና በሷ በእናቷም ሆነ የሷ ህይወት ላይ ትልቅ ችግር ሊደርስ እንደሚችል አቶ መሰለንም አምጥቶ የከፋ ችግር ሊያደርስባት እንደሚችል ናኦድ ስላስፈራራት ነው ይሄንን ነገር እያደረገች ያለችው ማለት ነው። ግን ደግሞ ዴቭንም በጣም እንዳሳዘነችውና እሱ ለሷ ያላትን እምነት እንዳጎደፈች ግልጽ ነው ማለት ነው። ሌላው ባንቴሮ ነው። ባንቴሮ እንግዲህ አሁን ላይ ሁሉም ነገር ግራ ገብቶታል። ወደ ማን ወገን እንደሚሆን ራሱ ግራ ተጋብቷል። ዴቭ ይሄንን ነገር ያደርጋል ብሎ አያስብም። ግን ደግሞ ሂዋን ባንቴሮን ለማሳመን እየጣረች ነው ያለችው ማለት ነው።
ባንቴሮ ሊነግራት የሚፈልገው ነገር አለ። ሔዋን ግን እስከ ጥግ ድረስ ዴቭን ስለተቀየመችውና ናኦድን ደግሞ ፍጹም ነው ብላ ስላሰበች ዴቭ ላይ በጣም ጨክናበታለች ማለት ነው። እንግዲህ ባንቴሮም በጣም ግራ ተጋብቷል ወዴት መሆን እንዳለበት። ዴቭ ለኛ ብዙ ውለታ ውሎልናል፣ የዛሬውን ሳይሆን የትናንትናውን ነው ማየት ያለብን ብሎ እንግዲህ ለሔዋን ለማስረዳት ቢሞክርም በፍጹም ልታዳምጠው አልቻለችም ማለት ነው። ናኦድ እንግዲህ ሔዋንን በጣም አድርጎ አሳምኗታል። ወንድሟ ላይ ምንም አይነት ጥርጣሬ እስካሁን ድረስ አላየችበትም። ግን ደግሞ ለእያንዳንዱ ጥያቄ ለማግኘት ወንድሟ እስከዛሬ ድረስ የት እንደነበረና አሁን ላይ መጥቶ ደግሞ የዴቭን ሕይወት እንዲማመሰቃቀል ለምን እንደፈለገ ጥያቄም አላነሳችም፣ መጠየቅም አልፈለገችም። ናኦድ የሚላትን ነገር ብቻ ነው እየተከተለች ያለችው። አሁን ላይ እንግዲህ ሔዋን ያንን ሁሉ መስዋዕት ከፍዬለታለሁ፣ የልጅ አባት ነው፣ እስከዛሬ ድረስ ለሱ ብዬ ነው ብቸኝነትን፣ ችግርን፣ ሁሉን ነገር ያሳለፍኩት ብላ የምትለው ሔዋን አሁን ላይ ዴቭን ላይነህ አፈር ብላው እንደውም ከዚህ የከፋ ነገር ቢደርስበት ራሱ ደስ እንደሚላትና በፍጹም ከእንግዲህ ከሷ ጋር ሊሆን እንደማይችል እያሰበች ነው ያለችው ማለት ነው። እንግዲህ ከዚህ በፊት ስንለው እንደነበረው ነው የሆነው። ሔዋን በእርግጥ ዴቭን ለማናደድ ብላ ባንቴሮ ላይ ብዙ ነገር ተጫውታበታለች። ስሷን ባንቴሮ ደግሞ ፍቅሬን ተቀብላኛለች። አሁን ላይ ለዴቭ ያላት ስሜት ሙሉ በሙሉ ጠፍቷል። ዴቭ በጣም ብዙ ስለበደላትና ወንድሟንም ሊገልባት ስለሞከረ አሁን ከኔ ጋር ነች ብሎ ስላሰበና በፊት ሊተው የነበረውን ነገር በሮዛም ተነሻሽነት ውስጡ እንደገና ፍቅሩ አገርሽቶበት ነበር። ግን እኛ እንዳልነው ነው የሆነው። ሔዋን መቼም ቢሆን ዴቭን ልትጠላው እንደማትችልና ይሄንን ሁሉ አድርጓት ራሱ ዛሬም ድረስ ዴቭን እንደምታስብ ነግራዋለች ማለት ነው። በዛ ላይ ደግሞ ሮዛ ሔዋን ለማናደድም ሆነ ወይም ደግሞ ከጀርባው የሆነ ነገር አስባ እንግዲህ ባንቴሮን ስትስመው ስላየች ባንቴሮም ሔዋን በጣም ሊከፋት ይችላል ይሄ ነገር ስለተፈጠረ፣ ምክንያቱም እኔ ለሷ ልዩ ስሜት አለኝ ብሎ ስላሰበ ሮዛ ስትስመው ሔዋን ስላየች ሔዋንን ይቅርታ ባለበት ሰዓት ሔዋን ደግሞ ይሄ ያን ፍላጎት ነው እንጂ የኔ አይደለም፣ ከማንም ጋር እንደፈለገህ መሆን ትችላለህ ብለዋለች ማለት ነው። እንግዲህ አንቺ ለእኔ ስታሳይኝ የነበረውስ ነገር ሲላት ያኮ መቼም ቢሆን አንተ ወንድሜ ነህ፣ እኔ ላንተ ፍቅር ሊኖረኝ አይችልም ብላ አስከፍታዋለች ማለት ነው። እሱ እንዳሰበው አይደለም። መጀመሪያም እንደ መጠቀሚያነት ዴቭን ለማናደድ ብላ እያደረገችው ነበረ ማለት ነው። እንግዲህ ሔዋን ከመቼውም በላይ ከስከዛሬውም የተሻለና ከስከዛሬውም የበለጠ የባንቴሮ ልብ ሰብራለች። በጣም ነው የተበሳጨው ማለት ነው። እሱ እንግዲህ በማንኛውም ሰዓት እንዳትከፋና ከችግሯና ከመከራዋ ጎን በሙሉ ለመቆም ራሱንም አሳልፎ እስከ መስጠት ድረስ ደርሶ ነበር ማለት ነው። እንደሚወዳትና እንደሚያፈቅራት እያወቀች እሱን ለመጠቀሚያነት መጠቀም አልነበረባትም ማለት ነው። በዚህ ላይ ደግሞ ዴቭ ራሱ አሁን ሁለቱ የፍቅር ግንኙነት እንደጀመሩና አብረውም እንዳደሩ ነው የሚያውቀው ማለት ነው። ስለዚህ ሔዋን ዴቭን እጎዳለሁ ብላ ነገሮችን በጣም አበለሻሽታለች። የባንቴሮን ልብ ሰብራለች። ዴቭም እሷ ላይ ያለውን እምነት ሙሉ በሙሉ እንዲሸረሸር አድርጋለች ማለት ነው። ዴቭን ባየችበት ሰዓት እንግዲህ ባንቴሮን ትስመው ነበር፣ ተነካከው ነበረ። ባንቴሮ ደግሞ ሙሉ በሙሉ ስሜቱ ተቀይሮ በጣም እንደሚወዳት እናውቃለን። ፍቅሬን ተቀብላለች፣ አብራኝ ለመሆን ወስናለች ብሎ ባሰበበት ሰዓት ግን በፍጹም ዛሬም ድረስ እንደ ወንድሟ እንደምታየውና አንተ ወንድሜ ነህ ብላዋለች ማለት ነው። ይሄንን ቃል ደግሞ ከዚህ በፊትም ብላው ነበር። ያሁኑ የሚከፋው ግን እሱን እንደወደደችና እሱን ለመጠቀሚያነት ማድረጓ በጣም አበሳጭቶታል ማለት ነው። ሮዛም አሁን ላይ ሁሉም ወጥመዶቿ እንደሰሩላትና ያደረገችው ነገር በሙሉ ማንም እስካሁን ድረስ አልደረሰበትም። ግን ደግሞ የተዋዋለችውና አብራ ልሰራ የፈለገችው ከናኦድ ጋ ነው። ናኦድ ደግሞ በቀላሉ የሚታመንና መቼም ቢሆን የሚለውን እንደማያደርግ እርግጠኛ ሆናለች። እሱም እንግዲህ ሙሉ ንብረቱና ያለው ሀብት በጠቅላላ የዴቭ ማለት ነው ሔዋን ጋር እንዳልሆነ ሰምቷል ማለት ነው። ስለዚህ አሁን ላይ ሮዛ ከናኦድ ጋር የተስማማችው የነበረው የዴቭ ሀብትና ንብረት በሙሉ ወደሷ እንዲሆን ነበረ። አሁን ደግሞ እንደተባለው ሳይሆን ዴቭ ሙሉ ሀብቱና ንብረቱ በራሱ ስም እንዳለ አውቋል ማለት ነው። ስለዚህ እስከ ዛሬ ድረስ
ሮዛ ለናኦድ ስትሰራ የነበረው በከንቱ ነው ማለት ነው። ስለዚህ አሁን እኔ በቂ ክፍያ እፈልጋለሁኝ፣ ሁሉም ነገር ተበላሽቷል ብላ ባለችው ጊዜም ከኔ ምንም ነገር አታገኝም ብሏታል። እንግዲህ ችግርም የምፈጥር ከሆነ እሷን ለመግደል ቅንጣት ታህል እንደማይሳሳና እንደማይራራላት ነግሯታል ማለት ነው። እሷም እንግዲህ ፍጹም እንደማይታመንና የራሷን መንገድ መከተል እንዳለባት አውቃለች ማለት ነው። ስለዚህ ሁሉም ለጥቅሙ እንደሆነ ገብቷታል። እሷም በራሷ መንገድ እንግዲህ የራሷን ድርሻ ማግኘት እንዳለባት ግልጽ ነው ማለት ነው። ሮዛ እንግዲህ ዴቭም አብቅቶለታል ብላ አስባ ነበረ። ምክንያቱም በሉሊት ምክንያት እስር ቤት ገብቶ ነበር። ይሄንን ደግሞ ሉሊት ፍርድ ቤት ከመሰከረች ደፍሮኛል ብላ ከመሰከረች እስከ ወዲያኛው ድረስ ምናልባትም ለ10 ምናምን ዓመት ድረስ ሊቀጣ እንደሚችል እርግጠኛ ነበረች ማለት ነው። ምክንያቱም ደጋግማ ሉሊትን አሳምናት ነበር ማለት ነው። ሉሊት ግን ከጀርባው የሆነ ነገር እንዳለና ዴቭን ለመበቀል ብለው እሷን ደግሞ እንደ መሳሪያነት ሊጠቀሟት እንደፈለጉ ከዘገየም ቢሆን ገብቷታል። ስለዚህ የመጣው ይም ዴቭ ላይ አልመሰከረችም ማለት ነው። ምክንያቱም የምትመሰክርበት ምንም አይነት ምክንያት የላትም። ብትመሰክርም ደግሞ ውሸት ነው የሚሆንባት። እንግዲህ ናኦድ የእምነት ክደትሽን ቃል መስጠት አለብሽ ብሏታል። በቀጥታ ይሄ ማለት እንግዲህ ምንም አልጎዳሽም፣ ምንም አላደረገሽም፣ ግን ዋሽተሽ ደፍሮኛል ማለት አለብሽ ማለት እንደሆነ ስለገባት አልመሰከረችበትም ማለት ነው። ስለዚህ ዴቭ እንግዲህ በዋስም ቢሆን ወጥቷል ማለት ነው። እዚህ ጋር እንግዲህ ዴቭ አሁን ላይ ሰው ላይ ያለው እምነት በሙሉ ሊሸረሸር ይችላል ማለት ነው። ሉሊት መቼም ቢሆን እንዴት አደርጋለች እኔ ላይ ያላት እምነት የዚህን አሃል ነው ወይ ብሎ አስቦ አያቅም ነበር። ለሷ ብሎ ብዙ መስዋዕት ከፍሎላታል። እሷም ይሄንን አልካደችም። ግን ደግሞ ለእናቷና ለራሷ ህይወት ብላ ዴቭ ላይ እንግዲህ ለጊዜውም ቢሆን ፊቷን አዙራ ነበረ። ግን አሁን ላይ ሰዎች እሷን አውቀው ከሱ ለማራቅና እሷን እንደ መጠቀሚያነት አድርገው ዴቭን ሊጎዱት እንደሆነ ስለገባት አልመሰከረችበትም ማለት ነው። ይሄንን ደግሞ ሮዛ ስታቅ በጣም ተናዳ እንግዲህ ሉሊትንም በጥፊ መታታለች ማለት ነው። ምክንያቱም የሉሊት እንደዚህ ማድረግ የሮዛን እቅድና ፕላን በሙሉ ያበለሻሽባታል። ሮዛ ሙሉ በሙሉ ዴቭን ሀብት ባታገኝም ዴቭ እስር ቤት እስከ ቆየ ድረስ ሁሉን ነገር የምትቆጣጠረውና ሁሉን ነገር የምታደርገው እሷ ስለሆነች በዛ መሀል ደግሞ እንግዲህ ለራሷ የሆነ ነገር እንደምትይዝ እቅድ አቅዳ ነበረ። ይሄ እቅድ እንግዲህ ከሽፎባታል። ስለዚህም ነው ሉሊትን በጥፊ የመታቻት ማለት ነው።